አንድ እናት ከወለደች በኋላ ኪሎ መቀነስ ያለባት መቼ ነው? አንድ ወር ላይ ነው? 2 ወር ላይ ነው? ወይ 3 ወር ላይ ነው? ብዙ እናቶች ከወለዱ በኋላ ቀጥታ ኪሎ በጣም ጨምሯል ምን ላድርግ እያሉ ሲጨነቁ እናያለን። እና እናቶች በትክክል ኪሎ መቀነስ ያለባቸው ራሱን የቻለ ስኬጁል አለው እና ያንን በዛሬ ቪዲዮ እናያለን። ቪዲዮውን እስከ መጨረሻ ይመለከቱት። ይህ ቪዲዮ ብዙ እናቶች እንዲያዩት ያስፈልጋልና ለብሶ እንዲደርስ ከእናንተ የሚጠበቅ አንደኛ ቪዲዮውን እስከ መጨረሻ መመልከት፣ ሁለተኛ ላይክ ማድረግ፣ ሶስተኛ ሀሳብ አስተያየት ካላችሁ ኮሜንት ላይ ማድረግ ሪቹን እንዲጨምር አልጎሪዝሙ እንዲጨምር ያደርገዋል። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩክ ኪድስ የሚባል የዩቲዩብ ቻናላችን ነው። ዘውትር ሰኞ፣ ሮብና አርብ ለወላጆች አዳዲስ መረጃዎችን የምናቀርብበት ነው። እናንተም ቤተሰብ እንድትሆኑ እንጋብዛችኋለን። በዚህ ዩቲዩብ ቻናል ከ330 በላይ አስተማሪ ቪዲዮዎች አሉ። እነሱን እየገባችሁ እንድታዩ ጋብዛችኋለሁ። እንዳልኳችሁ አሁን ብዙ ወፍራም ሆኗልና ብዙ እናቶች ከእርግዝና በፊት ራሱ በጣም ወፍራም ስለሆኑ እሱ ላይ ደግሞ እርግዝና ሲጨመርባቸው በጣም ሊወፍሩ ይችላሉ። ታዲያ ምን ማድረግ አለብን? በተለይ ደግሞ እናቶች ከወለዱ በኋላ ኪሎ መቀነስ አለባቸው። መቼ መቀነስ አለባቸው? ፍጥነቱስ በምን ያህል ፍጥነት መቀነስ አለባቸው የሚለው በዛሬ ቪዲዮ እንመለከታለን። ቪዲዮውን እስከ መጨረሻ ይመለከቱ። አንድ ማወቅ ያለባችሁ ነገር አንድ እናት እርጉዝ ስትሆን በተለይ በመጨረሻዎቹ ወራት ወቅት በፊት ከነበራት ኪሎ ከ12 ኪሎ እስከ 16 ኪሎ ልትጨምር ትችላለች። ይህ ብዙ ነገር ያካተተ ነው። ከዛ ውስጥ በአማካኝ 3 ኪሎ የሚሆነው የልጁ ኪሎ ነው። 0.5 እስከ 1 ኪሎ ነው ፕላሴንታ ወይም እንግዲህ ልጁ ሊመዝን ይችላል። ከ1 ኪሎ እስከ 1.5 ኪሎ ደግሞ የደም ዝውውር ስለሚጨምር ወይም የደም መጠኑ ስለሚጨምር ኪሎ ሊጨምረው ይችላል። ሌላ ተጨማሪ ደግሞ 1 ኪሎ አምኒዮቲክ ፍሉድ አለ። አምኒዮቲክ ፍሉድ ማለት የሽርት ውሃው ማለት ነው። እነዚህ በአማካኝ ከ6 እስከ 7 ኪሎ የእናትን ኪሎ የሚጨምሩ ሲሆኑ ከዛ ውጭ ያለው ኪሎ ደግሞ በፋት መልክ ለምሳሌ በእግር አካባቢ፣ በዳሌ አካባቢ፣ በቦርጭ አካባቢ የሚጨምሩ የፋት ሴሎች ይኖራሉ። በዚህ ምክንያት እናቶች በአማካኝ ከ12 ኪሎ እስከ 16 ኪሎ በፊት ከነበራቸው ላይ ሊጨምሩ ይችላሉ። ይህን አሁን ያልኳችሁ ነገር ግን በአማካኝ ከ12 እስከ 16 ኪሎ ያልኳችሁ አቨሬጅ ቢኤምአይ ያላት፣ ያ ማለት ቢኤምአይ ማለት በዚህ ፎርሙላ የሚሰራው የሰውነታችን ጥንቅር ማለት ነው። ቦዲ ማስ ኢንዴክስ ይባላል። ክብደት ሲካፈል ሃይት ስኩዌር። ይህ ቢኤምአይ ኖርማል የምንለው ከ18.5 እስከ 24.9 ድረስ ነው። ይህ ኖርማል ቢኤምአይ ይባላል። ሆኖም ግን አንዳንድ እናቶች ከመጀመሪያው ጀምሮ የቢኤምአይ ወይም ቦዲ ማስ ኢንዴክሳቸው ከ25 እስከ 30 በላይ ከሆነ እነሱ በዚህ መጠን እስከ 16 ኪሎ መጨመር አይፈቀድላቸውም። ለነሱ አነስ ያለ ኪሎ እንዲጨምሩ የሚፈቀደው። ስለዚህ ይህንን ልክ አንድ እናት ስትወልድ ወዲያው የምትቀንሰው በአማካኝ ወደ 6 ኪሎ አለ። የልጁ አለ፣ የእንግዲህ ልጁ አለ፣ የብለድ ቮሊዩም ወይም ደግሞ የደም ዝውውሩ መጠን ሊሆን ይችላል። እነዚህ ሁሉ ሲቀነሱ በአማካኝ ወደ 6 ኪሎ በአንዴ ድሮፕ ታደርጋለች። ከዛ በኋላ ያለውን ኪሎን በተመለከተ መቀነስ ያለባት ስሎውሊ ነው። በጣም በቀስታ መሆን አለበት። እናቶች በከፍተኛ ፍጥነት በተለይ በወለዱ በ1 ወር በ2 ወራት ከፍተኛ ኪሎ የሚቀንሱ ከሆነ 3 ዋና ዋና ችግሮች ሊያጋጥማቸው ይችላል። አንደኛው የሚያጋጥማት ችግር የወተት የማምረት ብቃቷ በጣም ሊቀንስ ይችላል። በነገራችን ላይ የእናት ወተት ለመጨመር የሚረዱ ወደ 7-8 ምግቦች አሉና እነዛን ከዚህ በፊት 7 ዘርዘር አድርጌ አንድ ሌላ ቪዲዮ ሰርችላችሁ ነበርና ይህን ቪዲዮ ብትመለከቱ ተጋብዛችኋለሁ። ስለዚህ በመጀመሪያ 2 ወይም 3 ወር ታርጌት የምናደርገው ኪሎ ለመቀነስ ሳይሆን የእናት ጡት ወተት ፕሮዳክሽኑን ለመጨመር። ስለዚህ ታርጌታችን የመጀመሪያ 2 ወር 3 ወር ኪሎ ለመቀነስ አይደለም ማለት ነው። ሁለተኛ እናት በከፍተኛ መጠን ኪሎ የምትቀንስ ከሆነ የአይረን የካልሽየም መጠኗ በጣም ሊቀንስ ይችላል። በዚህ ምክንያት ልጁም ይጎዳል፣ እሷም ትጎዳለች። ልጁ በቂ የሆነ አይረን እና ካልሽየም ከጡት ወተት አያገኝም። እሷ ደግሞ አጥንቷ ሊሳሳብን ይችላል። ስለዚህ በዛ ምክንያት እናት በፍጹም በመጀመሪያዎቹ 2 ወይም 3 ወራት ቶሎ ኪሎ መቀነስ የለባትም ማለት ነው። ሶስተኛው ችግር ደግሞ ልጁ በቂ የሆነ ፋትና ፕሮቲን ከጡት ወተት ላያገኝ ይችላል። አንዳንድ ጥናቶች እንደሚጠቁሙት ከሆነ ኢቭን ፋት ቶሎ በርን ታረክ ከሆነ አንድ እናት ቶሎ ኪሎን የምትቀንስ ከሆነ እዛ ፋት ሴሎች ውስጥ የተጠራቀሙ ቶክሲክ ሜታቦላይቶች ለምሳሌ ከአካባቢ ብክለት ሊሆን ይችላል፣ ከሌላም የተጠራቀሙ አላስፈላጊ ቶክሲኖች ካሉ እነዛም በጡት ወተት አድርገው ወደ ልጁም ሊሄዱ ይችላሉ። ስለዚህ ልጁም ሊጎዳ ይችላል፣ እናትም ልትጎዳ ትችላለች። ስለዚህ በመጀመሪያ 2 ወር 3 ወር ኪሎ አንቀንስም። ከዛ በኋላ እንዴት ነው መቀነስ ያለብን የሚለውን እንገራችሁ። እናት ከወለደች ከ3 ወር በኋላ በአማካኝ ከ0.5 ኪሎ እስከ 1 ኪሎ በወር መቀነስ ትችላለች። በአንድ ወር ውስጥ እንደ አመጋገቧ ከ0.5 እስከ 1 ኪሎ ልትቀንስ ትችላለች። ይህ ያለምንም ስፖርት ያለምንም ምግብ ለውጥ በራሱ ሊመጣ ይችላል። ለምሳሌ ጡት ቶሎ የምታጠባ ከሆነ የጡቷ ፕሮዳክሽን በደንብ የሚጨምር ከሆነ በነገራችን ላይ ጡት ማጥባት ከኖርማል ሰዎች በተጨማሪ ወደ 500 ኪሎ ካሎሪ ሊያቃጥሉ ይችላሉ እናቶች። ያ ማለት ኪሎአቸው መቀነስ ይችላሉ ማለት ነው። ስለዚህ ኪሎ ለመቀነስ የመጀመሪያው ዘዴ ጡት ቶሎ ማጥባት
ነው። ሌላውም ነገራችሁ ነገር አንድ እናት ወደ በፊት ኪሎ ለመመለስ ያ ማለት ከእርግዝና በፊት ያለውን ኪሎ ለመመለስ ቢያንስ ከ6 ወር እስከ 12 ወር መጠበቅ ይኖርባታል። ከዛ በፊት ወደ ድሮ ኪሎ የምትመለስ ከሆነ ቅድም ያልኳችሁ 3 ዋና ዋና ችግሮች ሊያጋጥሟት ይችላል። ልጁም ሊያጋጥመው ይችላል። ክፍት የስራ ቦታ ለቴራፒስቶች ብሩኪድስ ልዩ የህጻናትና ታዳጊዎች ክሊኒክ ስፒች ቴራፒስቶችን፣ ኤቢኤ ቴራፒስቶችና ኦኩፔሽናል ቴራፒስቶችን አወዳድሮ ለስራ መቅጠር ይፈልጋል። የስራ ሁኔታ በኮንትራት ደሞዝ በስምምነት የስራ ልምድ በሳይኮሎጂ ወይም በስፔሻል ኒድ የተመረቀ ወይም የተመረቀች ሆና 2 ዓመትና ከዛ በላይ የስራ ልምድ ያላት በተለይ በቴራፒ የስራ ሙያ 2 ዓመትና ከዛ በላይ የስራ ልምድ ያላት አመልካቾች ሙሉ ዶክመንታቸውና ሲቪያቸውን ለመላክ ቴሌግራም ላይ መጠቀም ይችላሉ። የቴሌግራም አድራሻችን @ብሩኪድስ ክሊኒክ ይላል። አመልካቾች ሙሉ መረጃቸውን እዛ ላይ አታች ማድረግ ይችላሉ። ስለዚህ ኪሎ ለመቀነስስ ምን ማድረግ አለብን? አንደኛ ጡት ቶሎ ቶሎ ማጥባት፣ ይሄ ኦልሬዲ ነግሬያችኋለሁ። ሁለተኛ ቀላል የሆኑ ስፖርቶችን ኮንሲስተንትሊ መስራት። ስፖርት ሲባል ብዙ ጊዜ ላብ የሚያወጣ የሚያደክም ነገር ይመስለናል አይደለም። ለምሳሌ ቀላል የሚባሉ ፈጣን የሆኑ እርምጃዎች ከ10 እስከ 15 ደቂቃ ማድረግ ሊሆን ይችላል። ቤት ውስጥ ሊሆን ይችላል፣ ከቤት ውጭም ሊሆን ይችላል። ይህ ዴይሊ የምናደርገው ከሆነ ቀስ በቀስ ኪሎ ሊቀንስላት ይችላል። ሁለተኛ ቀላል የምነግራችሁ የስፖርት አይነት ደግሞ በቆምንበት እግራችንን ከፍ ዝቅ እያቀያየርን ከፍ ዝቅ ማድረግና እጃችንን ወደፊት ዘርግተን ይህን እጃችንን በእግራችን እያጠፍን መንካት። ስለዚህ ተራ በተራ ግራና ቀኝ እግራችን እያጠፍን በምስሉ ላይ እንደምትመለከቱት ይህን ስፖርት መስራት በጣም ቀላል ነው። አት ሴም ታይም ኪሎም ለመቀነስ ይረዳል። ከዛ በተጨማሪ ደግሞ የደከሙ የሆድ ጡንቻዎችን ያጠነክርልናል። በነገራችን ላይ የወለዱ እናቶች ብዙ ጊዜ አስተውላችሁ ከሆነ የወገብ ህመም ያጋጥማቸዋል አይደለም? ያ የወገብ ህመም የሚያጋጥማቸው ሆዳቸው ዙሪያ ያለው ጡንቻ ስለደከመ ወይም ኮር መስልስ ምንላቸው ስለደከሙና የተንጠለጠሉ ስለሆኑ ነው። ያን ኮር መስልስ ደግሞ የምናዳብርበት አንዱ ቀላል ኤክሰርሳይዝ ይህ እንደምትመለከቱት ከፍ ዝቅ እያደረግን እግራችንን ማሰራት። ሶስተኛውና ለወላድ እናት በጣም የሚመከረው የኤክሰርሳይዝ አይነት ደግሞ ኬጌል ኤክሰርሳይዝ ይባላል። ኬጌል ኤክሰርሳይዝ ማለት የፊንጢጣ ጡንቻችንን እያጠነከርን እየለቀቅን የምናለማምደው ስፖርት ነው። ይህ ምንም የሚያደክም ነገር የለም፣ ግን ኮሚትመንት ይፈልጋል። እንዴት ነው የምንሰራው? ለምሳሌ አንድ ሰው ልክ ሽንቱን ሲያመልጠው ቁንጥጥ ያደርጋል አይደለ? ያ ጡንቻ ፐልቪክ ፍሎር ይባላል። የፐልቪክ ፍሎር መስሎች ደግሞ በእርግዝናና በወሊድ ወቅት ሊደክሙ ወይም ሊሳሱብን ይችላሉ። ያ በጣም ከደከምና ከላላ ፈስም ሽንትም ሊያመልጣት ይችላል አንድ እናት። ስለዚህ ያን ነገር ለማጠንከር ኬጌል ኤክሰርሳይዝ ቁጭ ባለችበት መስራት ትችላለች፣ በተኛችበትም መስራት ትችላለች። እንዴት ነው የሚሰራው? መጀመሪያ የፊንጢጣ ጡንቻ ማጠንከር ጭምቅ አድርገን ቢያንስ ከ5 እስከ 10 ሰከንድ እንይዝና ከዛ እንለቃለን። 5 ሰከንድ ሪላክስ እናደርጋለን። አሁንም ደግመን እንይዛለን። ከ5 እስከ 10 ሰከንድ እንለቃለን፣ እንይዛለን። በዚህ ሪፒቲሽን 15 ጊዜ ደጋግሞ ማድረግ። ይህንን ደግሞ በቀን ውስጥ 3 ጊዜ ማድረግ። ይህ ኬጌል ኤክሰርሳይዝ አንደኛ እናት ቶሎ ጠንካራ እንድትሆን፣ ሁለተኛ የፐልቪክ ፍሎር ጡንቻዎች ጠንካራ እንዲሆኑ፣ በተለይ ደግሞ ሽንት የማምለጥ ፈስ የማምለጥ ነገሮች ብዙ ጊዜ የተለመዱ ናቸው። እነዛ ነገሮች ለመከላከልና ለማስወገድ በጣም መፍትሄ ይሰጣታል። ሌላውም ነገራችሁ ስፖርት አይነት ደግሞ የብሪጅ ስፖርት የሚባለው ነው። ብሪጅ ማለት አንድ ሰው በጀርባው ይተኛል መጀመሪያ፣ ከዛ እግሩን ያጥፋል። በምስሉ ላይ እንደምትመለከቱት ከተኛ በኋላ እግሩን ያጥፋል። ካጠፈ በኋላ ከመቀመጫው ወደ ላይ ከፍ ዝቅ እያደረጉ መስራት። ይህንን ከተቻለ ከፍ ካደረግን በኋላ መቀመጣችንን ከ10 እስከ 30 ሰከንድ መያዝ፣ ከዛ ማረፍ። አሁን ከፍ ማድረግ መያዝ ከ10 እስከ 30 ሰከንድ፣ ከዛ ማረፍ። ይህ በዋነኝነት የጀርባ የሆድ እና የመቀመጫ ጡንቻዎችን በጣም የሚያሰራና ከዛ በተጨማሪ ደግሞ ልክ እንደ ኬጌል ኤክሰርሳይዝ የፐልቪክ ፍሎሮችን በደንብ የሚያሰራ ስፖርት ነውና ይህንን አንድ እናት ደጋግማ ብትሰራ ኪሎዋን በትክክል መቀነስ ትችላለች። ስለዚህ እነዚህ ባጭሩ አሁን የዘረዘርኳቸው አካላዊ እንቅስቃሴዎች ምንላቸው ሲሆን ከዚህ በተጨማሪ ሌሎች ብዙ አይነት ስፖርቶች አሉ። ዮጋ መሞከር ትችላላችሁ። በምስሉ ላይ እንደምትመለከቱት እነዚህ የስፖርት አይነቶችን እንደ አማራጭ መጠቀም ትችላላችሁ። ቀለል ያሉ ብዙም አይከብዱ። ሆኖም ግን ስፖርት ለመስራት ማወቅ ያለባችሁ ነገር እርጉዝ እናት በኤስቪዲ ወይም በኖርማል ማህፀን ከወለደች ብዙም ችግር የለውም፣ ስፖርት ለመስራት ብዙ አትቸገረም። ሆኖም ግን በኦፕራሲዮን የወለደች ከሆነ ከሐኪሟ ጋር መማከል ይኖርባታል ማለት ነው። እነዚህ ስፖርቶች ከ6 ሳምንት ወይ ከ8 ሳምንት በፊት ብዙ አይመከሩም። ስለዚህ እነዚህ በአጠቃላይ ኤክሰርሳይዝ ብለን የምንይዛቸው መፍትሄዎች ናቸው። ሁለተኛው መፍትሄ ደግሞ ምግቧን አጀስት ማድረግ፣ በተለይ ደግሞ ከፍተኛ ፋት ቅባታማ ነገሮችን መቀነስ፣ በተለይ ወተት፣ ቅቤ ነክ ነገሮችን መቀነስ ሊሆን ይችላል፣ ወይም ጣፋጭ ነገሮችን መቀነስ ሊሆን ይችላል። ሶስተኛ ከፍተኛ ግላይሴሚክ ኢንዴክስ ያላቸውን ምግቦችን አለመመገብ፣ በተለይ ፉርኖ ዳቦ፣ ፓስታ፣ ሞኮሮኒ የመሳሰሉትን ኪሎ በከፍተኛ ሁኔታ የሚጨምሩትን አስወግዶ ሞር ፕሮቲን ያላቸውን እነ እንቁላል፣ እነ ስጋን እንዲሁም እርጎን መጠቀም ይቻላል። ይህ ተፈጥሯዊ ፕሮቲን፣ ተፈጥሯዊ ፋት እንዲያገኙና አላስፈላጊ ፋት እንዳያመርቱ ያደርጋል። አራተኛ የምነግራችሁ ነገር ደግሞ ስለ ጾም ነው። ጾም ጡት እያጠባን አይመከርም። ይህ በሃይማኖትም የሚመከር ነገር አይደለም። ሆኖም ግን የማታጠባ እናት ከሆነች በጾም ኪሎን መቀነስ ትችላለች። ኢንተርሚተንት ፋስቲንግ ከዚህ በፊት ስለ ጾም ጥቅሞች ይህን ቪዲዮ ሰርች የላችሁ ነበርና ጾም በጣም ብዙ ጥቅሞች አሉ። ለአካላችን ለአይምሯችን ብዙ ጥቅሞች አሉት እና ያን ቪዲዮ መለስ ብላችሁ ይሁት። ሆኖም ግን ለምታጠባ እናት ከሆነ በተለይ በመጀመሪያዎቹ 6 ወራት ጾም መጾም የልጁን የካሎሪ ፕሮዳክሽን ለልጁ የሚመረተውን የጡት ወተት መጠን በጣም ይቀንስብናል እና ያንን አልመክራችሁም ማለት ነው። ለዛሬ ያለኝ መረጃ ይህን ይመስላል። መረጃውን ከወደዳችሁት ላይክ አድርጉ። ቤተሰብ ካልሆናችሁ ደግሞ ቤተሰብ እንድትሆኑ ተጋብዛችኋል። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ